والله እርር ነበር የምታደርገው። እንሰራለን። ጠፋብኝ ወላሂ ጠፋብኝ። ግን የሆነ ነገር ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እዚህ ጋር ቁጭ ብዬ ድንገት ጀመርኩት ብሎጌን ማለት ነው። ዛሬ ከኔ ጋር የምትውሉት እንዴት ነው የምንውለው? እንዴት ናችሁ? ዛሬ ማለት ነው የመጀመሪያ ቻሌንጂን መዳም ቤት ስገባ እሱን እነግራችኋለሁ። ሌላው ደግሞ የምሰራው የጁስ አለ፣ እንዲሁም ደግሞ ልብስ ተኩሳለን። ከዛ ሌላ ምን ለመስራት ነበር ያሰብኩት አላውቅም። ብቻ ግን የሆነ ነገር እንሰራለን። ግን የሆነ ነገር ለመስራት አስቤ ነበር። ጠፋብኝ ወላሂ ጠፋብኝ። ግን የሆነ ነገር ለመስራት አስቤያለሁ። የቆየው ስመጣ ነግራችሁ እመጣልኛል ብዬ አስባለሁ። እና እንዴት ናችሁ? ሰብስክራይብ አድርጉ። ሰብስክራይብ ቤተሰብ ሁኑ። ሼር አድርጉት፣ ኮፒ ሊንክ አድርጉልኝ ይሄን ቪዲዮ ማለት ነው። ዛሬ መጀመሪያ ያሰጣሁት ልብስ አለ፣ እሱ ወደ ቤት እናስገባለን። ከዛም በኋላ ጁሳችንን እንጣለን። ከዛም በኋላ ልብሳችንን እንተኩሳለን። ከዛም በዛ መሀል እናወራለን። የመጀመሪያ የመዳም ቤት ኤክስፒሪየንስ ያደረኩትን ነገር ወይም ደግሞ ቻሌንጅ ያደረገኝ ብዙ ቻሌንጅ የለኝም፣ ግን ቻሌንጅን እያወራን አብረን እንውላለን ማለት ነው። ሰብስክራይብ አድርጉ። እንደዚህ ሰብስክራይብ ንኳት፣ የደውል ምልክት። አሁን ልብሳችንን እናምጣ። እንሂድ ከእናንተ ጋር እንደተለመደው ማይካችን እዚህ ጋር እናድርጋት። ከዛ እንወጣለን። ልብስ ማምጫ ላስቀምጣ። ውጭ ወጥቼ ስለሆነ እዚህ ጋር ላይቶች እንዲታያችሁ ብዬ ዩቱብ ጋር ልጀምር እንዳሰብኩ አላውቅም ነበር። ላይት መብራት አለ ብዬ ላይት አበራሁኝ። አሁን ላይታችንን ካበራን አይቀርና ወደ ውጭ እንውጣ ማለት ነው። ስሙ ትናንት አብረን ነበር ያጠብነው ልብስ፣ ማታ ነበር የሰጣሁት። ግማሹ ነጩን ደግሞ ጠዋት ስላጠብኩት ብዙም አልደረቀም። ልብስ ከማጠብ ይልቅ ማለት ነው የሚያስጠላኝ ማስገባት፣ መጠቅለል። ማጠብ አይከብደኝም፣ እኔ ማስገባትና መጠቅለል ነው የሚከብደኝ። እነኚህ ሁለቱ እንዴት እንደሚያስጠሉ ያደረቀ ይቀመጥ እኛ እንገባለን ማለት ነው። ሌላ ምትከስ ስላለኝ ልብሱ ይቀመጣል ማለት ነው። እኛ ምንድነው የምናደርገው? አሁን ላደርግ ያሰብኩት ምንድነው እንትን አለ ብርቱካን በጣም ብዙ ስላለ ቤት ውስጥ እሱን ልጬ አብረን ጁስ እሰራለሁ ማለት ነው። ጁስ ተሰራ ስለሆነ ያንን ጁስ ልጬ አንድ ላይ ፈጫዋለሁ። በጣም ብዙ ነውና የሚበላ ሰው ስለሌለ ትንሽ ቆየት ብሎናል ለመናገር ሆኖ ሳይሆን ትንሽ ቆየት ስላለ ይፈልጋል እንትን ማለት ነው መፈጨት። አያችሁት? ብርቱካን ብቻ አይደለም መንደሪ ምናምን አለው። እሱን ቆይቷል አልተበላሸም እና ተልጦ ለመብላት አይመችም እዚህ ጋር እና የሚበላ ልጅ ምናምን ስለሌለ አንድ ላይ ፈጭቼ አዘጋጀዋለሁ እና በዛ አድርገው ነው። ከዛን እዚህ ጋር ቁጭ ስላላችሁ እናንተ ማለት ነው ስሙ። እኔ ማለት ነው እንዲህ ለማካበድ ምናምን ሳይሆን ኤሲ አልችልም። ኤሲ ለምን እንደሆነ አልችልም። የነበርኩበት አካባቢ ሙቀታማ ስለነበር ይሆናል አላውቅም። ግን ኤሲ ብዙ እንትን ማድረግ ማለት ነው መቋቋም አልችልም። ብርድ አልችልም። መጥፎ ነው እንዴ? አይደለም። ቅርታ ስላሳልኩባችሁ። ይደብራችኋል? አይደብረንም በሉ እና ምን ብላችሁ ነው? አሁን ይሄን ብርቱካናችንን እንድጠን ምን እናድርገዋለን? ጁስ እንሰራለን። ይሄን ጁስ ከሰራን በኋላ ልብሳችንን እንተኩሳለን። ግን ወላሂ ላዚም ማለት ነው ሌላ ያሰብኩት ነገር ነበር፣ ግን ምን እንደነበር ጠፋብኝ። አይ ምን ነበር? ምን ሆኜ ነው? ለምን ረስ? እሺ በዚህ አጋጣሚ ይሄን ጁስ ያላጥኩላችሁ የመጀመሪያ የመዳም ቤት ኤክስፒሪየንስ እነግራችኋለሁ። እናንተ ምን አይነት ቻሌንጅ አሳልፋችሁ? እኔ መጀመሪያ ስመጣ ወደዚህ ሀገር ማለት ነው የመጀመሪያ ቀን ስመጣ እንትን ነበር ያለኝ። እንዲህ የሚደብር ምናምን አይደለም። የመጀመሪያ ስመጣ
እንዲህ ወደ እዚህ ሀገር ኳታር ስመጣ ማለት ነው የገጠመኝ ነገር በጣም እንትን ነበር። ስራ ተገኘ ነው ተባልኩኝ። አንድ ሳምንት ምናምን አንድ ሳምንት ይመስለኛል የቆየሁት ቁጭ ብዬ ማለት ነው። ከዛ ስራ ተገኘና እረፍት አድርጌ ምናምን ተብዬ ማለት ነው። ለምን አደርጋለሁ ሂድ ምናምን አልኩኝና እስላም ችግር የለውም አልኩኝ። ከዛን የገባሁት ልጆች ነበሩ፣ 2 መንትያ ልጆች ነበሯት። ከዛን አንዷ ደግሞ ሴት ነበረች እና አንድ ሴት አንድ ወንድና አንድ ሴት መንትያ ወንዶች ነበሯቸው። መንትያ ናቸው፣ ገና መንትያ ናቸው። እና እኔ ደግሞ ወላሂ ላዚም ልጅ በጣም ነው የምወደው። እዚህ ሀገር ደግሞ ልጅ ሲገቡ ለቋንቋ ቆንጆ ቢሆንም አድካሚ ነው፣ ግን ለቋንቋ ቆንጆ ነው። ከዛ ልጅ ልጅ ያለበት ቤት ካልሆነ አልገባም አልኩኝ። እኔ እሱን ቋንቋ ምናምን ስብ ሳይሆን ልጅ እንዲኖር ስለምፈልግ ነው። ልጅ በቃ መኖር አለበት ቤት ስለማስብ ማለት ነው። ህፃን ልጅ ካለ እገባለሁ ምናምን እና ጠላታችሁ የምን ልጅ ገባሁኝ። አንድ ሳምንት ምናምን ገባው። ተስማማን፣ ልጆቹ ወደዱ ምናምን። እኔ ጽዳት ነበር፣ ግን ያው ልጆቹ ምናምን ፈንግተኛለች ምናምን። ገና ልጆቹ አራስ ነገር ናት። መንትያውን አንዷ ዝም ስትል አንዷ ትያዛለች፣ አንዷ ዝም ስትል አንዷ ትያዛለች፣ አንዷ ዝም ስትል ከዛ በኋላ ያው ትልቋም ምን አላደገችም ገና ልጅ። ሌላኛው ደግሞ ትይዛለች፣ እሷም ትቸግራለች። ምን ልበላችሁ፣ ምንም ነገር አትፈልግም። ልጅ ያለበት ቤት ይሄ ሪስክ መውሰድ አለባችሁ። ስልካችሁን መጠን ልትጠቀሙ አትፈልግም። ስራ እንድትሰሩ ትፈልጋለች። ቤቱ በጣም ጠባብ ነው። እኔ አላውቅም ወይ ፍሬሽ ስለሆንኩኝ የመጀመሪያም ስለሆነ ይመስለኛል እንዴት አድርጌ መጠቀም እንዳለብኝ ስላልገባኝ ይሆናል መሰለኝ አይደለ። ከዛ ብቻ እንደዛ አደረኩኝ። አንድ ሳምንት ምናምን እንደዛ ልጆች ጋር አላሽም እናንተ በላው የጠበቀባቸው እቺ ትልቋ ነበረች። ትልቋ ያለሷ አልበላም እንጠቀማለች። ተስማማን። ከልጆቹ ጋር ፒስ ሆንኩኝ። በጣም ተስማማን ነው። ዘይቷን ወደደች ምናምን ችግር የለብኝም ከሰው ጋር መግባባት ነው። ቋንቋ ባይሆን ምልክት መግባባላ ችግር የለም። እና መስማትም ችግር አልነበረብኝ። አረብኛ መጀመሪያ ቢሆን እንደዚህ ለማዳመጥ ችግር የለብኝም። አንዳም ጠራቸው ብዙ ትገረም ነበር። ከዛ ምን ቢፈጠርላችሁ ጥሩ ነው። እኔ ሰለችኛል ቶሎ ሰው ዝም ብሎ ሲያሰኝ አልወድም። የሀበሻ ትልቁ ችግራችን ምናችን መሰላችሁ? ራሳችንን ማሳመን ሰራተኛ ነን። እኔ እንደዚህ አደርጋለሁ አመጣም ለዛ ብለን አንመጣም። ሰራላታለሁ ብለን ሽምጭ በቃ አለ ገንዘብ ነው የመጣው። እኔ ሰራለሁ ልጆች ቢሰናም አለ ከሰው ጋርጓባለሁ ነው። ያው ቢሰኛው ተጓብቻለሁ፣ ግን ትእዛዝ ታበዛለች። መቀመጥ አትወድም። እንድትቀመጡ ምናምን አትወድም። በቃ ለሁሉ ለቆጤ ለቢላ ምን ለመስራት አላውቃ መቀመጥ አትፈልግም። ስራዬን ለምስቶክ ምናምን አለ ቤቱን አጸደዋለሁ። እሷን ከእንቅልፏን እስከ 8 ሰዓት ቤቱ ጋር 2 ሰዓት እንደዛ ስላችሁ ደግሞ ቃል እንደሚስታችሁ ሌሊት እንሽከረከራለን። ሌሊት ማለት ነው እንሽከረከራለን እስከ ሰዓት ኢትዮጵያ 7 ሰዓት ድረስ እስከ ቀኑ ድረስ ስልኬን አላይ ምንም ነገር አላይ አንድ ነገር አላይ እስከ 8 እስከ 7 ሰዓት እንሽከረከርና ትመጣላችሁ። ስትመጡ ስለሽከረከራችሁ ስትመጡ ድካም ወዲያው እንቅልፍ አይወስድም። እስከ ሶፊ ድረስ እንቅልፍ ለበት ገትሽ ደውስልኝ ልጅ ተፈርኩት ማለት ያለበት ለልጅ ተቀሰቀሰኛል። እዛው ሶፊ ሰግጄ እዛው አላርም ሞልቼ ሰዓት እንደነሳ 2 ሰዓት እንደነሳ አስቡት። የምተኛው 4 ሰዓት ምናምን ነው። ጀስት ጭንቅላቴ ይሰራ። ከዛ ምን አደረገች? ከዛ በኋላ እንደዛ ያልን ቆየን። ከዛ ምን ማለት መሰለኝ እሺ ችግር የለውም። ከዛ ቀን ደግሞ ትልቅ ቀኑ ደግሞ የሚያልቀው ጀስት ህፃን ልጆች አሉ መረበሽ የለባችሁም። ቀስ እያልኩ ቤቱን አጸዳዋለሁ ምናምን ነበር። ስትነሳ ቤቱ ተጨጭቶ ጻፉ ይጠብቃታል፣ ቡና ይፈላላታል። ከዛ ሰውዬው ሲመጣ ከ10 ሰዓት ላይ ይመጣል። ስለዚህ ደግሞ ቶሎ መዘጋጀት አለበት። የሆነ ምግብ ኩክ ይደረጋል። ከዛ እሷ የሆነ ነገር ከጓደኛው ጋር ኩክ እስክታደርግ ድረስ እኔ ውስጥ ገብቼ ልብሱን ተኩሷል። ልብሱን ተኩሼ ስመለስ ልጆቹ ስለሚያለቅሱ መውጣት መዘጋጀት አለብኝ። እንዴ የምታገኙትን ጊዜም እኮ ለማሰብ 5 ሰከንድ ለማሰብ ጊዜ የለውም። 5 ሰከንድ ወላሂ ላዚም 5 ሰከንድ ለማሰብ ጊዜ ሰጠኝ ነበር። እና እርር ነበር የምታደርጊ ወላሂ እርር ነበር የምታደርጊ። ገና እኮ ሳምንት ምናምን አልቆየሁም። ከዛን ሴትዮ ምን ነው እንደዚህ ተጣደፈኝ ምናምን አልኩኝ። ከዛን የሆነ ቀለታ እንደዚህ ወጣን ሰው ቤት ሄደን መጣን ምናምን። ከዛን እኛ ቤት ጋበዘችና እዚህ ቤት ለማገብ መልሳ ደግሞ የእኛ ሰዎች የጋበዙትን ሰዎች ወደዚህ ለመጋበዝ አሰበች። ከዛን ያ ሰዎች እያለ ከዛን ለመጋበዝ እያሰበች እያለ ከዛን ነገ የጓደኞቼ ነው የሚመጣሉ ቤት ፏ ማለት አለበት ምናምን አለች። ከዛ ችግር የለውም ምናምን ተስማማን። ጤነኛ ነበርኩኝ እኔም እሷም ጤነኛ ነበረች። ዋለ ምናምን ነገር መሸ። እስከ 6 ሰዓት ነው የሚበቃ እስከ 10 ሰዓት ምናምን ነገር መሸ ምናምን ነገር ምግብ ተሰራ ምናምን። ከዛ የሆነ ሰዓት ላይ የሆነ ነገር ተፈጠረና ዩቲዩብ ነካሁት። ዩቲዩብ ነካሁትና ያው ለማስመሰል ነው የምንችልበት ነገር አልነበረም። መጣች ተናደደች። ምን ስለነበረ ለአንድ ጊዜ ብቻ ዋልቻ ተከፍቶ ነበር ድንገት ዩቲዩብ ስለነካሁት ተናደደች። በጣም ተናደድኩ። ሴትዮ እኔ ብዙ ጊዜ ወርና ማለት መስላችሁ ብዙ ሰው ገንዘብ ብዙ ከተከፈለ ወይም ደግሞ ገንዘብ ተከፍሎ ምናምን አለ ብዙ ከተከፈለ ኢሶኬ ገንዘብ ችግር የለውም በኋላ ነው የምትሰሩትን ገንዘብ እንዴት አድርጋችሁ እንደምትጠቀሙትና ለምን እንደሚያስፈልግ ለምን እንደምታወጡት 8 ጊዜ የምታስቡበት የጠፋችሁበት ገንዘብ ስለሆነ ስለምታወጡት አስባችሁ ስላለባችሁ ማሰቢያ ጊዜ ያስፈልጋል። ከራሳችሁ የፈለገ የምትሯሯጡበት ስራ ብትሆኑ ራሱ ድርቀት የሆነ ስራ እንኳን ብንሰራ
የሆነ የምናስብበት ጊዜ ያስፈልገናል። ማሰብ ጊዜ ነበረኝ። እኔ ደግሞ ማሰብ እወዳለሁ። ሳላስብ ማድረግ አልወድም። ከዛ ሴትዮዋችሁ ጠላታችሁ እንደዚህ ትበል። ከዛ አንድ ሰዓት ማግኘት ነበርና ወሽመጧን ያመጣስኩት እኔ አልፈልግም ይላል አልኳት። እኔ አልፈልግም አንቺ ጋር መከራከር ነው አልኳት። መጥፎ ነበረችው። ከዛ ሌላም የወንድሟ ሚስት ምናምን ነበረች። ወንድሟ ሚስት እንደዛ ነገር ነበረች እና የጃግም እንደዛ ዘመዶ ነበር። ተነከተች ምናምን ወደው ነበር። ልጆቹም ጥሩ ነበር። በአንድ ሰዓት ምናምን እንደዚህ ጥሩ ነበር። ጥሩ ነሽ ምናምን አለ። ግን ያው ቢያስተግባብተናል ልጆቹ ጋር። ከዛ ሴቷ ጨሰች ተምራለች። ጨሰች ጭሽ አናደኝ ነበር። አሁን ላይ ቢሆን እኮ ያን ነገር ልቋቋም እችላለሁ። አሁን ግን በዛ ሰዓት 5 ሰከንድ አልቋቋማት። 5 ሰከንድ አናደደች። ለምን እጂ ጠላቴ እንደዚህ ምን ነው እናቴ መኖር እፈልጋለሁ። እኔ መውጣት አልወድም። በመጀመሪያ ደረጃ እኔ መውጣት መሄድ ምናምን አልወድም። ይሄ ደግሞ ግዴታ ሲሆንባችሁ ልታደርጉት እኮ ትችላላችሁ። ግን ሲበዛም ደግሞ ያስጠላል። የራሳችሁን ምን ላይ እንዳቆምኩላችሁ አላውቅም። አቋርጬ ነው የመጣሁት። ለዛ ነው ብቻ ማሰቢያ ነበር እንትን ያለችውና እኔ ማሰብ እወዳለሁ። ማሰብ ከምትወዱ ሰዎች መሆን አለባችሁ። ምክንያቱም የፈለገ ብትከፍላችሁም ብታደርግላችሁም ብትሆንላችሁም ገንዘብ ብሰጣችሁ እና እዛ ቤት የሰራው 7 ቀን ነው ለምን ነገር አሁን ላይ ሳስበው ያን ነገር በዛ አሁን በቆይሽበት ጊዜ እዛ አሁን ቢገጥምሽ ታደርጊያለሽ ብትሉኝ ቋቋመዋለሁ። አሁን ላይ ቢሆን ማለት ነው። በፊት ግን አላደርገውም። ሰከንድ ላይ ያን ሳልገጥ መቆየት በጣም ብዙ ጊዜ ነው የገባኝ ምን ያህል ከዛ ወጣሁኝ ምናምን ነገር እኔ ልጅ በጣም ነው የምወደው። ሰው ቤት ስሰራ ልጅ እንደምወድ ግን በቃ አይሆንም። አንዳንዴ ደግሞ ከእናንተ ጋር አይሄድም። አንዳንድ ልጅ እናንተ ለምታስቡት ምናምን ነገር በጭራሽ አታገኙትም። እና ከዛን የገባሁት እንትን ቤት ነው። ትልቅ ቤት ነው የገባሁት እና አስቡት ትልቅ ቤት ገባሁኝ። ይሰማችኋል? ቤት ስፋ አድርጋለሁ ወላሂ ለአዚም አላውቅም። ከዛን የገባሁት ቆይ እስኪ ያችሁ ከዛ ሁለተኛ የገባሁት እና ለመናገር ብሩን ሰምቼ ነው የገባሁት። ከዛ ወጣሁ በኋላ ከትንሽ ጊዜ የቆየሁትና ከዛ ምን ተፈጠረ መሰላችሁ? ወላሂ ለአዚም ትንሽ ነበር የቆየሁት ከዛ ወጣሁ በኋላ ከዛ ሁለተኛ ስራ ያገኘሁት ብቻ ብሩ ፈልገው ነበር በዛ ሰዓትና መግሪብ እየሰገድኩ ነበር። ከዛ ዱዓ አድርጌ ምናምን ነገር ተነስቼ አቃጠለኝ። ቢስሚላህ መግሪብ ሰግጄ ከዛ መግሪብ ሰግጄ ነበርና ከዛ ዱዓ አድርጌ ምናምን እህቴ መጣች። እህቴ ስላችሁ የወንድም ባለቤት መጣችና ከዛ ስራ ወግጃለሁ በዚህ ያህል አለችኝ። ከዛ የጠየኩት ብር ያልነበር ነው ተመለሰ። ከዛ ዱዓ አድርጌና አሁን ሰማሽ ማለት ነው ሰማሽ። ከዛ በኋላ ደስ ያለኝ ሄድኩኝና የኢትዮጵያ ደላላዎች ከአረቦች የኢትዮጵያ ደላላ ብላችሁ ነገራቸው የኢትዮጵያ ደላላ እንዲህ ሆኖ እንደዚህ ፈርጦ ቤቱ እንደዚህ ከዚህ ፈርጦ ነው። ከዛ ሰውዬው ላይ ምንድነው ዳይፐር ተቀይረታል ስለዚህ እናቱ የለችም ነበር። ከዛ ዳይፐር ተቀይረሽ ቤተሰብ ያለሽ ምናምን ነው። ከዛ ጠላታችሁ 5 አክስቶቹ አሉ። ቀድማ አያት አለች ቤት ውስጥ ህፃን ልጅ እሱ ብቻ ነው ብቻዬ ጨላዳ ብሎ ወይም ቀበሮ ብሎ አስብ ቤት ውስጥ እና እሺ ምናምን አልኩኝ። ከዛ ሄድኩኝ። እኔ ሰው ዝም ብሎ ያስቀም ባንዴ አያምኗቸው ለመታመን በጣም ትዕግስት ይፈልጋሉ። ለመናገር ችግር የለውም ግን አሁን ለምሳሌ ልጁን ተግባባን ተስማማን ምናምን ባንዴ እንዲለምደው ፈለጉ እና ልጆቹ በጣም ክርክር የማይፈልጉ ናቸው ምናምን ነገር ጎበዞች ደስ ይላሉ። ቤተሰቡ ፋሚሊ ደስ ይላል። በቃ ምናምን ነገር ፋሚሊ ደስ ይላል። ከዛ የወሰደኝ አባትየው ነበር ሰው ስራ ያስቀባል አላማቸው እንዴ አንዱ ሳስተኛው አሁን ሰኝቻለሁ። ሁሉ በፈረቃ ስለሆነ የሚማሩት አንዱ ትምህርት ሲመጣ አንዱ ያንሰው አንዱ ሲመጣ አንዱ ታንሰዋች አንዱ ሲመጣ አንዱ ቅድመ አያቶች ደግሞ እዚህ አያቶች ከባድ ናቸው። ይስሜታል ከባድ ባህሪ ያለባቸው ከባድ የማይፈታ እና እኔ ሁሌ ቢሆን አለቀኝ ከኔ በላይ አዋቂ ነኝ የምል ሰው ነኝ። በቃ አዋቂ ናቸው። በቃ አለቀ። እሱን ራሱ ብልሃቸው አያምኑ አስጠሊ ባህሪ ያላቸው በቃ አለቀ። አስጠሊ ባህሪ እና ያው በቃ አንዱ ሳልሰው ላ ጦሽ ነው ያለው የሆነ ሰዓት ላይ ንድድ ቁጭ አድርጌው ለሐውለ ወላ ቁወተ ኢላ ቢላህ ያውቀኝ የሚባል ነገር አለ። አንዳንዴ የምትችለው ነገር አለ፣ የማትችለው ነገር አለ። ቁጭ አድርጉታ አክስቴ ትመጣለች፣ አንዷ አክስቱ ትመጣለች፣ ሌላኛው አክስቱ ትመጣለች። 5 አክስት ነው አለ። ህፃን ሲሆን ደግሞ አረቦች ብርቃቸው ነው ለሩት ተነስቷ ለምን እቺ የምትፈልገው አለ ሻለ እቺ ማትፈልገው እቺ ሳለብሰው ያቺ ትፈልገው እቺ ስፈልገው ያቺ ትፈልገው ረህማን ወሀብ ነው እሷን ሳትሰን እነሱ አልዋሻችሁ ጥሩ ነበሩ ምናምን ነገር ግን አይሆንም። ጥሩ እንደዚህ ምናምን ነገር ሪስፔክት ምናምን አይሉ ስልክ ምናምን የለም ቤት ውስጥ ተጻፈ ምንም ነገር ኢንተርኔት የሚባል ነገር ቤት ውስጥ የለም። ትክክለኛ ገጠር ታውቃላችሁ። የኢትዮጵያ ገጠር እኮ ሰላም አለው። የዚህ ሀገር ገጠር ግን ለሁሉ ለቁወታ ዓለም የራቃችሁ ነው የሚመስለው። ምክንያቱም ጠዋት ስትነሱ መስኮቱን ክፍት ትሰሩት
ውጪ ባላይ ነው የምትወጡት። ባላይ በረሃ ነው የምትተኛችሁ። ወደ ቦታ ውስጥ ተወስዳችሁ የተጣላችሁ ይመስላችሁ አስቡ። ከዛ ሀገር ወጣችሁ መታችሁ ስደት መታችሁ የሆነ ቦታ በጣም የሚያምርት ነው፣ ግን የዚህ ሀገር ወደ በዱ ነው የሚባል ወደ ገጠራማ ክፍል ስትሄዱ አንድ ቤት ታገኙ ትችላላችሁ። የእናንተ ቤት ብቻ ሀገሩ ላይ ቁጭ ብሎ ከዛም በኋላ በረሃ እና ነጭ ሀገሩ ጠዋት ስነሳ መንፈሴ ደግሞ የሚነሳው ወላሂ መንፈሴ። ከዛ በኋላ አንድ እንትን የለም እረፍት። የልጅ ቤት እረፍት አግኛለሁ ብሎ ማሰብ ቀላል ምንም እረፍት የለም። ያንም እረፍት ደግሞ ሰጥቷችሁ ያን እንትን አለ ሪስክ። እናንተ ታማኝ ነኝ ብላችሁ ካብታስቡ እኔ ሰው እመነኝ ብለሽ አትመኝ ከፈለሽ ምናምን ሰው ነኝ ሰው ነው ማለት አይደለም ሰው ነው እና ሰው ልጅ ያምናችሁ አታስገድዱ። ግን አስቀምጬው ልጁ በቃ እኔ የተሰቃየሁት በምንድን ነው ልጁ አስተኝቷል ቢያንስ እንቅልፉን እስኪጨርስ ድረስ። ከዛም በኋላ ልጁ እንቅልፉን ካልጨረሰ ጤነኛ አይሆንም። ገባችሁ? ጤነኛ አይሆንም ስላችሁ በቃ ይሄ ብድግ ሲያደርገው የሚያመድግ ፍቅር ነው። ግን ፍቅር ደግሞ ይሄ እንደዚህ አይነት ፍቅር አይደለም። ላንቺ ያስቡ እነሱ ደግሞ እኔን ከፍሎኛል ለኔ ያስቡ ልጁ ነው የሚያስቡት። እኔ ተከፍያለሁ በቃ አለቀ። እኔ ተረስቻለሁ። ከዛ ብቻ አልተንጣጣ ነው። ከዛ በኋላ እነሱ እንደዛ ሳይንተስቢ አልዋሽም። እኔም ጠማማ ነበርኩ። ለምን ነው ጠማማ ነበርኩ? ከልጅ በላይ ከልጅ ብቻ አልሰራልሽም ነበር። ገባችሁ? እንደመጣው ነው ሸኛ ከልጅ ውጪ ምን ነገር ተሳፈረ ከልጅ ውጪ ምን ነገር ተሰራ እኔ ልጅ ብቻ ነው ከዛ ብቻ አልሰራልሽም ነበር። ከዛ የኔ ልጅ መያዝ ሲይዙ እኔ እነሱን ዕቃ ካጠፋቸው የኔ ልጅ በሰንሰለት ይጣል። እኔ ልጁን ከላስኩ ደግሞ ድካውን አላጥም። ከዚህ ከጠይቃችሁ ልጁን በሰንሰለት ይዛልሽ ገባችሁ? እንደዛ ነበር የምናደርገው። ታካብረ እንትን ምን ነበር። ከዛ ብቻ እንደዛ ነበር። አሰልችነቱ ምናምን የራሱ ግን እንደዚህ የምታወሩት ነገር አለ። ብቻ እኔ ራሴ ነበር የሚያመኛል። አሁን ቢላህ ይችላል ለአንድ ሰከንድ 6 ሰዓት ነበር የምተኛው። 3 ሰዓት ነበር የምተኛው። 3 ሰዓት እንተኛለሁ። ከዛ ቀኑን ሙሉ እንትን አለ ልጁን ውጭ እያጨኩት እንቅልፍ ይመጣ ነበር። ወላሂ ልጁን ውጭ እያጨኩት ምናምን እያሽከረከርኩት ምናምን እንቅልፍ ትክክለኛ እንቅልፍ በቃ ይመጣ ነበር። ልጁ ወይኔ ገባችሁ? በጣም ከባድ ነው። ከዛም በኋላ የልጅ ቤት እርም ነው ያልኩት። አውዝ ቢላህ ይችላል ሁለት የልጅ ቤት እግሬ ማይካኝ አልፈልግም። እናቱ አሳድጎኝ እንዳለብኝ እናቱ አሳድጎኝ እኔ ቤት ለምን ረብስ ሞራላቸው እንዴት ነው ገባችሁ? አረቦች በጣም ከባድ ልጆቻቸው በጣም እንደሚወዱት ሁሉ ልጆቻቸውን የምታሳድጉት ግን እናንተ ናችሁ። መጨረሻ ላይ የነሱ መሆናቸው ሲስተካከሉ ሲጸዱ ፏካሉ በኋላ ነው ይመስለኛል የነሱ ልጅ ነው የሚያውቁትና እኔ እርም የሰው ልጅ እንትን የልጅ ቤት አልኩት ያለ የልጅ ቤት እርሜ ከዛን የማይነ ሶስተኛ የገባሁት እዚህ ያሉት ነው የገባሁት። እዚህ ፍቅር ናቸው በቃ ችግር የለባችሁ። በቃ እንደፈለጋችሁ ነው የምትሆናላችሁ እና ራሳችሁን ማራም ትችላላችሁ። አረም የሚጨቀጨቃቸው ልጅ ሲኖሩ ምክንያቱም የሚጨቀጨቃቸው ስላለባቸው ያን ጨቀጨቃቸው ማን ላይ ማለቁት እናንተ ላይ ገባሽ? በቃ ያን ሁላ የሚሆኑት ለልጅ እንትን ማለት ነውና ምን ላችሁ ነው አይ ከተረዳሁት ነገር እስከዛሬ አረብ ቤት ሰራ ወላሂ ላዚም ብላችሁ አሁን ላይ ያንን ቤት አሁን ያን ቤት ከዚህ ቤት ወጥተሽ እዛ ቤት ብትገቢ ትችላለሽ ወይ? አዎ እችላለሁ። እውነት ለመናገር አዎ ትችላላችሁ። በቃ ታውቃላችሁ ሰራተኛ ነኝ ብላችሁ ነው ታምናላችሁ። አንዳንድ ጥሩ ሁሉ አይደለም እናንተም ጥፋት ይኖርባችኋል። እነሱ ብቻ አይደለም። አረብን ደግሞ ንጹህ አገኘዋለሁ በቃ ሁሉ ከሀ እስከ ፐ የፈለገ ተዳደሽ ነው የሚያደርጋቸው ባህሪ ያለባቸው እርድብን የሚያደርገን ባህሪ ያለባቸው ያን ባህሪያቸውን ደግሞ ተረተን ለመኖር ደግሞ ጊዜ ይፈልጋል እና እኔ አሁን ላይ ለሚመጣ ሰው መክሮ ሰራተኛ ነኝ ብላችሁ አምናችሁ ነው ደህና እንዲከፈለኝ ሰራተኛ ነኝ። እኛ ስንመጣ ኢንቨስትመንት ሰራተኝነት ምናምን ተቀብለን አለ ገንዘቡን ፈልገን ነው የምንመጣው። ጭንቅላታችን ገንዘብ ይሄን ያከፈለኝ ነው አይደለም ነው ገንዘቡ ምናምን ሰው እኔ ሰራተኛ ነኝ የሚጠበቅብኛል መራፍነት አለብኝ ምንድነው ማለት ነው ብላችሁ መጣት ነው እንጂ በጣም እንትን ነው ሪስክ ነው በጣም እነሱ አሁን መሰራላችሁ። ወይኔ የእናቴ ቤት ቆሎ ቆርጥሜ እንትን ሸንበራ ፈጥቼ ምናምን ትችላላችሁ። አመላቸው ከባድ ገባችሁ? አመላቸው በጣም ከባድ በጣም አትችሉት ማመላቸው የፈለገ ባህሪያቸው ገንዘብ ደሞዛችሁ ሲደርስ አመላቸው ሊለዋወጥባችሁ ይችላል። በቃ በጣም ብዙ ባህሪ የሰው ባህሪ ማጥፉ ሰዎች የነበሩ በጉምቱ ሰዎች ከሆናችሁ ደግሞ ያን ነገር ለመርሳት አይደለም ለማሰብ ማቆም መቻል አለባችሁ። በጣም ብዙ ነገሮች መርሳት መቻል አለባችሁ እና አሁን አላዛዛባችሁ ጁሱን እንስራና ወደ ልብስ ቶክስ እንሄዳለን ወይም ደግሞ ለጌልሱን እንተክሰዋለን። በነገው ቪዲዮ አስገባላችኋለሁ ልብሱን ቶክስ። አሁን ጁሱን ፈጥቼ ደቂቃው እንዳይበዛባችሁ እንትን ልላችሁ ይችላል። ብቻ ግን ኢንሻአላህ እንትን ልበል ጁሱ ብቻ ይውላችሁ የፈጨሁት
ጁሳችን በዚህ መልኩ አዘጋጅቼዋለሁ ማለት ነው። አጥልዬ ፈጭቼዋለሁ። በጣም የሚያምር ጁስ ነው። አሁን አይጠጣም እንደማድረገው ፍሪጅ ውስጥ እናስገባዋለን። ከዛ ፍሪጃችን ውስጥ ካስገባነው በኋላ እንትን ይላል ማለት ነው። ሲቀዘቀዝ በጣም ቆንጆ ይሆናል። ስለዚህ ፍሪጅ ውስጥ እናስቀምጠዋለን። ከዛ ፍሪጅ ውስጥ ካስቀመጥን በኋላ አሁን ምንድነው የምናደርገው? ልብስ እንተኩሳለን። አሁን ምንድነው የማደርገው? ትንሽ ልቆባችሁ ያላቃለሁ፣ ግን ልብስ እተኩሳለሁ ማለት ነው። ልብሳችንን በዚህ መልኩ ከፍቼዋለሁ። ከዛ ልብሳችን ከምጠላው ስራ አንዱ ምንድነው ብላችሁ ብትጠይቁኝ ልብስ መተኮስ ነው። እሺ ልብስ መተኮስ አልወድም። ባልተኩስ ደስ ይለኝ አልከፋኝም። አይ ብዙ መተኩስም እኮ ግን የሆነ አልወድም። ልብሱ ከማጥፋው ይልቅ ማለት ነው አጣፍኩት አይደል? ማስጣት አልወድም፣ ማስገባት አልወድም፣ ማስገባት አልወድም። ኬት ከውጪ ማስገባት አልወድም፣ እንትን ማለትም አልወድም። አይ ደስ አይለኝም። ለምን እንደሆነ የኔ ባህሪ አልገባኝም። ግን ስሙ ሰብስክራይብ አድርጋችሁ ነው የምታዩኝ እስከዛሬ ተናድጄ ጥቁ ሰብስክራይብ አድርጉኝና ማለት ነው። ሰብስክራይብ ስገባ ሌላ ሌላ ነው ማድረግላችሁ። ፕሊዝ ሰብስክራይብ እሺ ስፔስ እየዘጋብኝ ስለሆነ የዛሬ ቭሎጌን ማለት ነው። ቆይ እዚህ ጋር ላምጣችሁ። ስፔስ እየዘጋብኝ ስለሆነ በዚህ ቪዲዮ ነው ያቋርጥላችኋለሁ። እኔም ሴት ተኩሳለሁ፣ እናንተም ወደ ስራችሁ ትላላችሁ ማለት ነው። በትንሹ የመዳም ቤት ቻሌንጅን አጋራኋችሁ፣ እንዲሁም ደግሞ ትንሽ ስራ ሰራን ማለት ነው። እናንተም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይሄ ቪዲዮ የተሻለ ነገር እንድሰራ እንደምታበረታቱኝ ተስፋ አድርጋለሁ። እንዲሁም ደግሞ ሼር በማድረግ ቤተሰብ መሆናችሁን፣ ላይክ በማድረግ ቤተሰብ መሆናችሁን፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን፣ እንዲሁም ደግሞ ደውሉ እንኳን ስትጫኑ ደግሞ አዳዲስ ቪዲዮ ስለቅላችሁ ለእናንተ ጋር እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከመጣላችሁ ድረስ ሰብስክራይብ ማድረግ እንዳይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።